ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን ዋና ዋናዎቹን በቅድሚያ ወይዘሮ መሰለች ጎንቦሮ ይባላሉ በሲዳማ ክልል ወንዶ ገነት ከተማ ልዩ ስሙ ወሸና ሶያማ እየተባለ የሚጠራ አካባቢ ነው የሚኖሩት የወተት ከብት እርባታ ስራን ከ20 ዓመት በፊት በ700 ብር በተገዛች አንዲት ጊደር ነበር የጀመሩት ያኔ ባንዲት ጊደር የተጀመረ የወተት ከብት እርባታ ስራ አድጎና ተመንድጎ በረቱም በተመረጡ ላሞችና ጊደሮች ከተሞላ ከራርሟል ወይዘሮ መሰለች ይህንን የወተት ከብቶች እርባታ ስራ እንደ አብዛኞቹ የሀገራችን ሴቶች ካሉባቸው ከባድ የሥራ ጫና ጋር ደራርበው የሚሰሩት የዕለት ተዕለት ተግባር ሲሆን የእሳቸውና የቤተሰቦቻቸውም ዋነኛው የኑሮ መሰረት ነው ድካም አለ ጠዋት ተነስቶ ቤት ይደከፈት ክላስ አለ ክላስ ላይ ሰው አይደራል አንኳክቼ አስከፍቼ ከብቶችን ደበስ አርጌ አይቻቸው ጤንነታቸውን ሰውነታቸውን ሙቀታቸውን አይቼ ከዛ እንደሰው ሰላም ብዬ ወጣለሁ ቁርስ ሰራተኛ እንዲያዘጋጅ አስተካክዬ ከመራ ወደ ከብቶቼ ጋር መጣለሁ ወደ ከብቶቼ መጥቼ የሚታለብ ካለ አጥቤ ካጠብኩ አልባለሁ ለዛ አድርጌ አሁን ወደ ሌላ ስራ ሄዳለሁ ሌላ አካባቢ ያ ወተት እሸጣለሁ አከፋፍላለሁ ወደዛ ሄዳለሁ ከዛ መጣለሁ ወደ 6 ሰዓት 5 ሰዓትም መጣለሁ ከመጣው አሁንም ቢሆን ደጅ ላይ ቃውን ጥዬ ወደ ከብቶቼ ነው የምሄደው እረፍት የምናገኘው ከ5 ሰዓት በኋላ ነው ማታ ማለት ነው ከዛ ሁሉን ነገር ካዘጋጀ ሰራተኛውን ቦታ አሁንም ቢሆን ቼክአፕ አርጌ ነው የምተኛ ከብቶቹን እንዲ አርገን ያ እረፍት ሰዓት ፕሮግራም ካለ ቴሌቪዥን ፕሮግራም እንከታተላለን ከዛ ከ12 ሰዓት በኋላ እንነሳለን እናቶች ማለት ወይዘሮ መሰለች ድካም እዚህ ቤት ውስጥና ከብቶች በረት አካባቢ የተወሰነ አይደለም ማሳ ላይ የሚለማው የተለያየ አይነት የተሻሻለ የመኖ ሰብልም የእርሳቸውን የቅርብ ክትትል ይፈልጋል ታዲያ ለወይዘሮ መሰለች ይሁሉ ልፋትና ድካም ምን ውጤት አመጣ የሚል ጥያቄ ማንሳትም ተገቢ ነው ወይዘሮ መሰለች እንደሚሉት ቤታቸው ውስጥ ያለው ሁሉም አይነት ለውጥ የመጣው በወተት ከብት እርባታ ስራው ምክንያት ነው ብዙ ለውጥ አለኝ ልጆች ፊደል ጀምሬ አሁን ዲግሪ የገባ ልጆች አሉ አንደኛ ታላቅ እሱን ተከታይ አሁን ዶክተሬት እየተማረ ነው አራማያ ሁለተኛ አመት ይዟል አንዷ ሴቷ 12 ዘንድሮ ትቀባለች ሶስተኛዋ ደግሞ 11 ናት አዮሌን እንዶ ጎበዝናት አዮሌን ነው የምትማረው እግዚአብሔር ይመስገን ይሄ ሁሉ ይሄንን ያበቁት ከብቶች ናቸው ለዚህ ከብቶች በሰፊ እርባታ ብዬ አሁን ትንሽ ነው አሁን ብዙ ሊሰራ ነው የሚፈልገው አዎ ልክ እንደ ወይዘሮ መሰለች ሁሉ ሌሎች የሀገራችን ሴቶችም በእንስሳት እርባታ በዝርያ ማሻሻልና በመኖ ልማት ስራ ላይ በመሰማራት ለእንስሳት ሀብት ልማት ስራው የሚያበረክቱት አስተዋጽኦ እጅግ ከፍተኛ ነው አስተዋጽኦአቸውን ስናይ እንስሳትን ከመንከባከብ የወተት ስራ መኖ ከማዘጋጀት ከመመገብ አንፃር ግብይቱን ጨምሮ አጠቃላይ ከፍተኛ አስተዋጽኦ አላቸው የወተትን ስራ በመናይበት ጊዜ ይሄ ወተት ማለብ የወተትን ንጽህና መጠበቅ ጥራቱን መከታተል በተለይ ደግሞ የወተት ተዋጽኦዎች እንደ ቂቤ እርጎ አይብ በማዘጋጀት ትልቁን ድርሻ ይወስዳሉ ይሄም ስራ በተለይ በሽያጩ በግብይቱም ይሳተፋሉ ለቤተሰብ የገቢ ማሻሻያ ከስነ ምግብ ጋር ተያይዞም ይሄም ከፍተኛ አስተዋጽኦ አለው ራሱን ችሎ ሌላው እንግዲህ በመኖ ማልማት የመኖ የማሳን መንከባከብ የእንስሳት ምግቦችን ማዘጋጀት መመጠን እንስሳቶችን መመገብም አንዱ አስተዋጽኦ የሚያደርጉበት ዘርፍ ነው የሚገርመው ሴቶች ቀደም ሲል በባለሙያ የተጠቀሱትን ዘርፈ ብዙ አይነት አስተዋጽኦች ያበረክቱ ያሉት ደግሞ በርካታ የሆኑ እንቅፋቶችን እያለፉ ነው በዋናነት ይሄ ብድር አገልግሎት መሬት
የስልጠና ተደራሽነቱ ውስንነት እንደ አንድ እንቅፋት አሉታዊ ተጽዕኖ ያሳድርባቸዋል ምርታማነታቸው ላይ። ሌላው ይሄ በተለምዶ ከውሳኔ ሰጭነት ጋር ተያይዞ በግብርናው ሊሆን ይችላል፣ በቤት ውስጥ ሊሆን ይችላል፣ በማህበረሰብ ውስጥ ሊሆን ይችላል። የውሳኔ ሰጭነት ተሳትፏቸው አነስተኛ ነው ብዙ ጊዜ። እሱም አንዱ አሉታዊ ተጽዕኖ ያሳድራል ሙሉ አቅማቸውን እንዳይጠቀሙ። ሌላው ይሄ ከባህላዊ አመለካከት ጋር ተያይዞ ድርብ የስራ ጫና የምንለው በግብርናውም ላይ ይሰራሉ፣ በቤት ውስጥም ይሰራሉ። ያ እንግዲህ ሙሉ አቅማቸውን እንዳይጠቀሙ፣ ምርታማ እንዳይሆኑ፣ ውጤታማ እንዳይሆኑ ራሱን የቻለ አንዱ እንደ እንቅፋት የሚነሳ ነው። ሌላው የምናየው እንግዲህ ይሄ በተለይ ከመረጃ ማጣት፣ ከተለያዩ ኔትወርኮች፣ ከማህበራዊ መስተጋብሮች ጋር ያላቸው ተሳትፎ አነስተኛ ነው። ይሄ በተለይ ይሄ ምርታቸውን ወደ ገበያ እንዳያወጡ ራሱን የቻለ ተግዳሮት ነው። ታዲያ እንደ ወይዘሮ መሰለች ያሉ ብዙ ሚሊዮን ጀግና ሴቶች እንዲኖሩን ከማን ምን ይጠበቃል የሚለውን ጥያቄ በማንሳት የዕለቱን ዝግጅት እናጠናቅ። አንዱ እንግዲህ ራሳቸው ሴቶች የነቃ ተሳትፎ ማድረግ አለባቸው። ከሴቶች ምን ይጠበቃል? ይሄ በተለይ ራሳቸውን ለማሻሻል የተሻለ ምርት ለማምጣት ክህሎታቸውን እውቀታቸውን የሚያሳድግ ነገር ላይ ለመሳተፍ ፈቃደኛ መሆን አለባቸው። አሪያ ከሆኑ ሴት አርሶ አደሮች በተለይ የልምድ ልውውጥ ማድረግ አለባቸው። አሁን ዘመኑ የቴክኖሎጂ ነው። ይሄ ሞባይል ዲጂታል እንደ ሞባይል መተግበሪያዎችን በመጠቀም መረጃ ማግኘት፣ ምርታቸውን ማሻሻል ይችላሉ። ሌላው እንግዲህ የትዳር አጋር፣ የቤተሰብ አባል፣ ማህበረሰብ ራሱ ሚና አለበት። ሴቶችን ከማብቃት አንጻር የግብርና ባለሙያዎች፣ የኤክስቴንሽን ባለሙያዎች ትልቅ ሚና ይጫወታሉ፣ በተለይ ሴቶችን ለማብቃትና ለመደገፍ።